ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ሰሞኑን እንግዲህ የአብይ አህመድ አገዛዝ በአማራ ፋኖ በሚወሰድበት ጠንካራና የማያዳግም እርምጃ ከፍተኛ ኪሳራ እያስተናገደ እንደሚገኝ ይታወቃል። ይህ በእንዲህ እንዳለ እጅግ በጣም በሚያሳዝን ሁኔታ ፋኖን ጨካኝና አረመኔ አድርጎ ለመሳል ያደረገው ሙከራ የአገዛዙን ጭካኔ የሚያረጋግጥና ይህንን የአማራ ሕዝብና ፋኖ የሚባለውን ማህበረሰብ በአጠቃላይ በቀላሉ እንደማይፋታው ያረጋገጠ ነው ተብሏል። ወሎ ወረይሉ አካባቢ አብይ አህመድ አስርጎ ያስገባው አንድ የፋኖ ታጣቂ በአንድ ግለሰብ ላይ የፈጸመው አሰቃቂ ወንጀል በመንግስት የተቀነባበረ እንደሆነ ቀደም ብሎ ልጁን የፋኖ ታጣቂ በማስመሰል ሰርጎ እንዲገባ በማድረግና ይሄንን አሰቃቂ ወንጀል እንዲፈጽም እንዳስገደዱት ተረጋግጧል። የአብይ አህመድ አገዛዝ ወደ አማራ ክልል ያስገባው በርካታ የመከላከያ ሰራዊት እጅግ በጣም በሚያስገርም ሁኔታ በፋኖ በሚወሰድበት የሽምቅና የደፈጣ እርምጃ የሚደመሰሰው እየተደመሰሰ እድለኛው እጁን እየሰጠ የታጠቀውን የጦር መሳሪያ ለፋኖ እያስረከበ አስቸግሮታል። በአጠቃላይ አብይ አህመድ በሁለት ሳምንት አጠናቋለሁ ብሎ የገባበት ውጊያ ሶስተኛ ዓመቱ እየተጠጋ ፋኖ ከቀን ወደ ቀን እየተጠናከረ በርካታ ዘመናዊ መሳሪያዎችን እየታጠቀ በርካታ ስልጠናዎችን ከመንግስት ባልተናነሰ መልኩ እየሰጠ በደማቅ ሁኔታ እያስመረቀ በተጨማሪም ምዕራባውያን ሀያላን ሀገራትን ትኩረታቸውን እየሳበ በአጠቃላይ ገጽታው ግልጽ የሆነ ስለመጣ አብይ አህመድና አገዛዙ ብሎም ደግሞ የመከላከያ ሰራዊቱ ከፍተኛ የሞራል ውድቀት ሽንፈት ውስጥ እንዳሉ ይታወቃል። ሆኖም አብይ አህመድ የሚመራው የመከላከያ ሰራዊት በአማራ ክልል ጨካኝ የሚባሉ አገዳደሎችን በንጹሃን ወገኖቻችን ላይ አጠናክሮ ቀጥሎበታል። አብይ አህመድ ይሄንን መንገድ የመረጠው ደግሞ የፋኖ ታጣቂዎችን ከአማራ ህዝብ ለመነጠል ብሎም በመልካም ነገር የተገነባ ስማቸውን በዓለም አቀፍ ማህበረሰብ ለማጠልሸት እንደሆነም ይታወቃል። በዚህም ሰሞኑን በወረይሉ አካባቢ የፈጸመው አሰቃቂ ወንጀል አንዱ ማሳያው እንደሆነም ተነግሯል። የፋኖ ታጣቂ ፈጸመ የተባለ ወንጀል በመጥረቢያ አንድን ወጣት እጁን ሲቆርጥ ያሳያል። ይሄ ደግሞ በቀላሉ የአብይ አህመድ አገዛዝ ልጁን አስርጎ እንዳስገባው በግልጽ ያረጋገጠ መረጃ ወጥቷል። እንደሚታወቀው የጨነቀውና የተደናገጠው የአብይ አህመድ አገዛዝ የፋኖ ታጣቂዎችን በተመለከተ በየቀኑ አዳዲስ መረጃዎችን እየለቀቀ በተለይ የውሸት ፕሮፓጋንዳዎችን በብዛት እያሰራጨ እንደሚገኝ ይታወቃል። ተስፋ የቆረጠው የአብይ አህመድ አገዛዝ ከሚያሰራጫቸው መረጃዎች መካከል በርካታ የፋኖ ታጣቂዎች በሰላማዊ መንገድ እጃቸውን ሰጡ የሚለው መረጃ በተከታታይ እንደሚለቀቅና ዋናው ፕሮፓጋንዳቸው እንደሆነ ይታወቃል። በዚህ መሰረትም የአብይ አህመድ መከላከያ ሰራዊት ከቀናት በፊት ባሰራጨው መረጃ ይሄንን ወጣትና የተወሰኑ ልጆችን በመለጠፍ እጃቸውን በሰላማዊ መንገድ ለመከላከያ ሰራዊት እንደሰጡ ትጥቃቸውን እንዳስረከቡ እነሱም ወደ ማሰልጠኛ
እንደገቡ የአብይ አህመድ የፕሮፓጋንዳ ማሽን ሲያንቀዠቅዠው ተናግሮ ነበረ። ታዲያ ይሄ ግራ የገባው የአብይ አህመድ አገዛዝ እጅግ በጣም በሚያስገርም ሁኔታ ከሳምንት በኋላ ባወጣው መረጃ የፋኖ ታጣቂ በመጥረቢያ የንጹሃን እጅ ቆረጠ በማለት እንዳሰራጨና ወዲያውኑ ደግሞ 24 ሰዓት ሳይሞላ እንኳን ልጁን በቁጥጥር ስር አስገባ ነው ብሎ መረጃ እንደገና ለቀቀ። እዚህ ጋር ልብ ሊባል የሚገባው ነገር ልጁ ከሳምንት በፊት ለመከላከያ ሰራዊት በሰላም እጁን እንደሰጠ የታጠቀውን መሳሪያ እንዳስረከበ ራሱ የአብይ አህመድ አገዛዝ የፕሮፓጋንዳ ማሽን አሰራጭቷል። ተመልሶ ከሳምንት በኋላ ልጁ ወይም ደግሞ ራሱ አስርጎ ያስገባው ፋኖ የሚመስል ባለጌ በመጥረቢያ እጅ ቆረጠ በማለት ወዲያውኑ ደግሞ በቁጥጥር ስር አስገባ ነው ማለቱ የጭንቀትና የሽንፈት ምልክት እንደሆነም በርካታ የፖለቲካ ተንታኞች ተንትነውታል። እውነት እያደረች ትጠራለች ተደብቃ አትቀርም ተብሏል። አገዛዙ ወደ ፋኖ አስርጎ ያስገባው ግለሰብ በተለያየ መንገድ ፖለቲካ ሊሰራበት ሞክሯል። አንደኛ ጽንፈኛ በእነሱ አጠራር የሰላም አማራጭን እየተቀበለ እንደሆነ በፎቶግራፍና በቪዲዮ መሳሪያውን ሲያስረክብ አሰራጨ። በመቀጠል ሁለተኛው ፕሮፓጋንዳ የሰላም አማራጭን ተጠቅመው ወደ አገዛዙ ገቡ የተባሉትን ግለሰቦች በፋኖ ማሊያ አሰቃቂ ተግባር እንዲፈጽሙ አድርጎ ቪዲዮ በመቅረጽና በማሰራጨትም የአማራው ማህበረሰብና ዓለም አቀፉ ማህበረሰብ በአጠቃላይ የአማራ ፋኖን ከሌሎች አሸባሪዎች ተርታ እንዲያስቀምጡትና ከህዝብ ለመነጠል በማሰብ ተራ ፕሮፓጋንዳ ሰርቶበታል። ነገር ግን የአማራ ፋኖ በአጠቃላይ የሰብአዊነት ውሃ ልክ ከሆነው የአማራ ህዝብ አብራክ የወጣና የአጼ ሚኒሊክና የእቴጌ ጣይቱ ልጆች ናቸውና ይሄን ተግባር የሚታገሉትና የሚጸየፉት ዋና ተግባር እንደሆነ በተደጋጋሚ በተግባር አሳይተዋል። ለምሳሌ በብዙ ሺህ የሚቆጠር የመከላከያ ሰራዊት አባላት እጃቸውን ለፋኖ ሰጥተው በውጊያ ተማርከው የአማራ ልጆችን ደፍረው ሴትና ህፃናትን ገለው ብሎም ሚስኪን የአማራ አርሶ አደሮችን አሰቃይተው ሞሶብ ገልብጠው ወጥና ሽሮ ደፍተው በርበሬ አራግተው ቢወጡም ትምህርት ቤቶችን ቢያቃጥሉም መጠለያ አድርገው ዴስኮችን ቢያቃጥሉም በከተማ ውስጥ እየጠጡ ንጹሃንን ቢገሉም መጨረሻው ግን በአማራ ፋኖ ሲማረኩ እጅግ በጣም በሚያስገርም ሁኔታ በእንክብካቤ ተንከባክበው ልብሳቸውን አልብሰው ወደ ቤቱ የሚሄደውን ሸኝተው የኪስ ገንዘብ የሌለውን ሰጥተው የተመታውን አሳክመው ለቀይ መስቀል መሰጠት የሚገባውን ለቀይ መስቀል በክብር አስረክበው እጅግ በጣም በሚያስገርም ሁኔታ ዓለምንም አገዛዙንም ያስደነቀ መልካም ስነ ምግባር ገንብተዋል። ታዲያ ይሄንን አሰቃቂና እጅግ በጣም የሽንፈት ምልክት የሆነ መረጃን ራሱ መንግስት የሚባለው አካል እንደፈጸመውና እንዳስፈጸመው ሁሉም የኢትዮጵያ ሕዝብ አረጋግጧል። ተግባሩም የአገዛዙ እንደሆነ ትላንት የተለቀቁ ስክሪንሻት መረጃዎች ምስክሮች የሚሆኑ ሲሆን የድራማው ደራሲና ተዋናይ በውይይት ጊዜ የነበረውን ሁነትም በዚህ ፎቶ ማየት ይቻላል ተብሏል። በስክሪኑ ላይ የምትመለከቱት ፎቶግራፍም እጅግ በጣም በሚያስገርም ሁኔታ ልጁ ከቀናት በፊት ከመከላከያ አመራሮች ጋር እየተነጋገረ ምን ማድረግ እንዳለበት መረጃ ሲሰጠው የተነሳው ፎቶግራፍ እንደሆነም በማረጋገጫ ይፋ ተደርጓል። ይሄ ፎቶግራፍም ከኤአይ የጸዳ እንደሆነ ደግሞ የኤአይ ምርመራን 100% ያለፈ እንደሆነ በመረጃ ተረጋግጦ ይፋ ተደርጓል። እውነት እያደረች ትጠራለች እንጂ ተደብቃ አትቀርም ተብሏል። በጦር ሜዳ ያጣውን ድል በሚዲያ ሞክሮ ነበር፣ አልተሳካም።
በመጨረሻም ለአማራ ፋኖ አመራሮች በአጠቃላይ እጅግ በጣም ጥንቃቄ ሊያደርጉበት የሚገባና ጊዜ ሊሰጠው የማይገባ ነገር አሁንም የአንድነታቸው ጉዳይ እጅግ በጣም ሊፈጥን ይገባል ተብሏል። አብይ አህመድ የሚባል አረመኔ አሁንም እየተሸነፈ በመጣ ቁጥር አንድነቱን ለመበታተን የአማራን ሕዝብ ከጎኑ ለማሰለፍ ብሎም ሀያላን ሀገራት በአጠቃላይ ፋኖ የሚባለውን ስም እንዲያጠለሹ ሆን ብሎ የሚሰራው ድራማ ከዚህ የከፋ ሊሆን እንደሚችልም አስቀድመው ሊገነዘቡ ይገባል ተብሏል። ጊዜ ሊሰጠው አይገባም። ሁሉም የአማራ ፋኖ አመራር በአጠቃላይ ለአማራ ሕዝብ እንታገላለን እስካለ ድረስ በአማራው ማህበረሰብ መሃል ሆኖ እየታገለ እስካለ ድረስ ለምን መግባባት አቃተን፣ እንዴት አንድ መሆን ያቅተናል በሚል በልዩ ወኔ መነጋገርና መተማመን ይኖርባቸዋል ተብሏል። በመጨረሻም የአብይ አህመድ አገዛዝ በተደጋጋሚ የሰራው ድራማ ራሱን እያዋረደ ራሱን እያረከሰ የኢትዮጵያ ሕዝብ በአጠቃላይ ጥንቃቄ እንዲያደርግና ነገ በሱ ላይ እንደሚመጣ ግንዛቤ የሚያስጨብጥ እንደሆነም ይፋ ተደርጓል። የአብይ አህመድ አገዛዝ ወደዚህ ስልጣን ከመጣ በኋላ የታዩ ጭካኔዎች በአጠቃላይ እንዴት አሁን ታዩ? ከ7 ዓመት በፊት በኢትዮጵያ ታሪክ ለምን ታይተው አይታወቅም? ይሄንን ሁሉም ሰው ሊመረምር ይገባልም ተብሏል። አገዛዙ እድሜው ከረዘመ እጅግ በጣም በሚያስገርም ሁኔታ ገና ብዙ ነገር ሊሰራ ይችላል ተብሏል። የአማራ ፋኖ አመራሮች በአስቸኳይ አንድ እንዲሆኑ ጥሪ ቀርቧል። ህዳር 17 ቀን 2018 ዓ.ም አገዛዙ የሰራው ድራማን በተመለከተ የተሰጠ ማብራሪያ። ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጭር መረጃ ይሄን ይመስል ነበር። እንደወትሮው ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።